አባ ግን ልታረቀው እቺ ልጅ ማናት? ታዲያ እንደዛ ብለህ ጠይቀኛ። ምንድነው የተፈጠረው? ሰው እኮ ሀብታም የሚሆነው ህይወቱን ለመቀየር እንጂ ማንነቱን ለመቀየር አይደለም። ይቅርታ ማን እንደሆንኩ ሳታውቂ እንደዚህ አይነት ነገር መናገር አትችይም። ማን እንደሆንሽማ ማወቅም አያስፈልገኝም። እኔ የሚያስፈልገኝ ሄኖክን የግሌ ማድረግ ብቻ ነው። በአስቸኳይ ዛሬውኑ ከዚህ ተሸሻል። ምን? ለምን? ንገረኝ፣ ምንድነው? ተኩስና ግደለኛ። ታዲያ ተኩሳ እምታምኚኝ ከሆነ ምን ካልሆነ ግን ምን ሄኖክ? መልክን ላላቅ እችላለሁ፣ ተንኮልን ግን በደንብ አውቀዋለሁ። በጣም ጥሩ። ለማንኛውም ግን አሁን የጀመርሽውን ነገር አቁሚና እኔና አንቺ እንስማማ። ይቅርታ አቶ አለሙ፣ በዚህ ጉዳይ ማንንም ማስቸገር አንፈልግም። ቆይ ለምን እኔ እጄ ፊት ለፊት ተጋፍጬ አባቴ ንብረት አላስመልስም? ሄኖክ፣ ስለ አባቴ ምን እየተባለ ነው? ሳምሪ፣ እና አባቴን የገደልከው አንተ ነህ? ጥፋት ስላጠፋች ትጠይቂያታለሽ። ደግሞ ከዚህ በላይ ጥፋትሽ እንዳስረዳሽ አትጠብቂ። አባ ግን ልታረቀው? ልጁ እንደማየው ከሆነ እልሁ ፊቱ ላይ በጣም ይነበባል። አያት አይደል አባዬ? እቺ ልጅ ማናት? አዲሷ ተማሪ ማለት እቺ ነች። በቅርብ ነው ትምህርት ቤታችን የገባችው። ቬነስ ይርጋ። እንዴ እንደዚህ ለብሰሽ አምሮብሽ ደሙኛ አስፈር ምን ሰራልሽ? ታዲያ እንደዛ ብለህ ጠይቀኛ። እዚህ ጓደኛዬ ልደት ነበር፣ እሷ ጋር መጥቼ ነው። አዎ ቬነስ ታውቃታለህ? እንዴ አባ አልገባኝም። ምንድነው ነገሩ? አሁን በተለያየ መንገድ ወደኔ እየቀረቡ ነው ማለት ነው። ናሆም የኔ ልጅ በአስቸኳይ ዛሬውኑ ከዚህ ተሸሻለህ። ማን ነኝ? ከዚህ ሀገር ሞቶ ለምን አልገባኝም። ለምንድን ነው ሞቶ ከዚህ ሀገር? ይሄ ነገር ከናንተ አቅም በላይ ነው ናሆም። እኔ የቀበርኩት ነገር አንድ በአንድ ተከትሎ እየመጣ ነው ያለው። ናሆም ይሄን ጦርነት መጋፈጥ አትችልም። ሁሉን ነገሬን ማሻሻው ባንተ ነው። ዛሬውኑ ጨርቄን ማቄን ሳትል ከዚህ መሰወር አለብህ። እባክህ ናሆም፣ ጠላቶቼ ሊያጠቁኝ ከፈለጉ ሊያጠቁኝ የሚችሉት ባንተ ብቻ ነው። ሄሎ፣ ይቅርታ የኔ አባት አድራሻ አግኝቻለሁ፣ ካንስል አድርጌዋለሁ። እሺ። እንዴ ማን ነው አድራሽሽ? አይ አንተና ቁሜ ከመሄድ ብዬ ነው። መኪናዬን እኮ ሰርቪስ ሰጥቻት መከራዬን በላሁ። በእግሬ መንከራተት ያስጠላ። ታዲያ እኔ መኪና የለኝም፣ በምንድን ነው ማደርስሽ? ቆይ እሱን ተውና መጀመሪያ የት እየሄድክ ነው? ቤት እንጀራ የለም፣ ገዝቼ ልገባ ነው። ይሄ ላይፍ ግን ዛሬ የሚያበቃለት ይመስለኛል። ይሄ ላይፍ ማለት? አይ ታዩ ብቻ በቅርቡ ሁሉንም ነገር ታይዋለሽ። ተመስገን። ለማንኛውም ወዲያ የለውም። ዛሬ ለምን ምሳ አብሬያችሁ አልበላ? እንዴ ቤት ሄደሽ እንጀራ በሽሮ ትበያለሽ? ባይሆን እንጀራውን እኔ እችላችኋለሁ። እኔማ ምን ቸገረኝ። በይ እንሂድ። ምንድነው የተፈጠረው? እኔ ምን አውቃለሁ? እያቻኮለን ያመጣኝ። ታዲያ ምክንያቱን አትጠይቀውም እንዴ? ቬነስን እንዳያ ፊቱ ተቀያየረ እና እኔ ምን ላድርግ? እቺ ልጅኛ ትምህርት ቤት ናት ስለ ወደ እኔ እየቀረቡ ነው፣ ቶሎ መውጣት አለብህ አለኝ። እሺ ወዳጄ ይሁን በቃ እኔ ገንዘብ እልክልሃለሁኝ። እሺ መልካም ናው። ለጊዜው ይሄ ልብስ ይበቃል። የምታርፍበትን ቦታ አመቻችልሃለሁ። እሺ በአስቸኳይ መሄድ አለብህ ከዚህ ቦታ። እንዴ አባ ምንድነው በደቂቃ ውስጥ እንሂድ ምናምን የምትለኝ? ምንም ሳታማክረኝ ከዚህ ቤት ነው ይነቅንቃለሁ። ሰማኛለህ? አባትህ እኮ ነው። አድርገህ የምልህን ነገር ጠቅላላ ታደርጋለህ። አባዬ ልጅ እኮ ምንም ነገር የተዘጋጀው ነገር የለም። ምንድነው የምትደብቀን? እንዴ አባ ምንድነው በደቂቃ ውስጥ እንሂድ ምናምን የምትለኝ? ምንም ሳታማክረኝ ከዚህ ቤት ነው ይነቅንቃለሁ። እናንተ የሚጠቅም ነገር ስለሆነ እሺ ብላችሁ ተቀበሉ። አባዬ እንዳልከው እኮ እኛን የማይጎዳ ነገር ሊሆን ይችላል፣ ግን እየደበከን ያለ ነገር አለ። ስለዚህ ለምን አትነግረንም? እኔም እኮ የምለው ይሄንን ነው። ምን እንደተፈጠረ ብቻ ንገረን። ይኸውላችሁ አንዳንድ ነገሮችን ጭራሽ ባታውቁ ነው የሚሻላችሁ። ይሄኔ እኮ አንተኛን ለመጠበቅ ማይሆን ነገር ውስጥ እየገባ ነው። ቆይ አባ ከማን ነው እያሸሸህን ያለው? ናሆም አንተ እየሸሸህ አይደለም። ታዲያ ሀገር ለቃ ትወጣለህ ማለት ነው? ሸሽ ካልተባለ እሺ ምን ይባላል? ይኸውላችሁ እኔ ነኝ ያለፈ ህይወቴ እየተከተለኝ ያለው። እባካችሁ ተረዱኝ፣ ልትረዱኝ ይገባል። በቃ ከዚህ በላይ መናገሬ ለእናንተ ምንም ጥቅም የለውም። አንድ ቀን ሁሉም ነገር ግልጽ ይሆንላችኋል። እባካችሁ
አሁን እያደረኩ ያለሁት ነገር ጠቅላላ ለእናንተ የሚጠቅም ስለሆነ ፕሊዝ ተረዱ። ወይ ታመሰግኑኛላችሁ ወይ ደግሞ ትኮንኑኛላችሁ። ፈጣሪ ለዛ ያብቃል። አሁን ግን ተረዱ። ምን? ማን ይደወለልህ አባ? እርግጠኛ ነህ? እሺ እየመጣሁ ነው። እሺ ዘግይተናል ናሆም፣ እንፍጠን። አሁን ምንም አይነት ጭቅጭቅ አልፈልግም ናሆም ፕሊዝ። የሆነ ነገር ሳትነግረኝ እኔ ከዚህ ቤት እንቅንቃለን። ትሰማኛለህ ናሆም? አሁን ከዚህ ቦታ ዞር የማትል ከሆነ ትሰሙኛላችሁ? ተንደላቃችሁ ስትኖሩ እንደነበረ ተንደላቃችሁ ስትበሉ እንደነበረ ነገ አፈር ነው የምትበሉት። እኔ ስለ ራሴ ህይወት እችን ታክል ደንታ የለኝም። ስለ እናንተ ነው የምጨነቀው፣ ስለ እናንተ። ይኸውላችሁ እንዳልኳችሁ ሁሉንም ነገር ጊዜ ይፈታዋል። አሁን ግን ጊዜ የሚባል ነገር የለም። እንፍጠን። ተነስ ናሆም፣ እንፍጠን። ጊዜ የለም። እውነት ማሚ በጣም አመሰግናለሁ። እንደዚህ አይነት የሚጣፍጥ ምግብ ከበላው በጣም ቆይቻለሁ። ሄኖክ ግን በየቀኑ የበላው አንድ ቀን እንኳን ይጣፍጣል ብሎ አያውቅም። ኧረ እማዬ አሁን እኔ መቼ አማርሬ ያውቃለሁ? ኧረ ሁል ጊዜ እንዳማረርክ ነው። በየቀኑ አይደል እንዲያቀረብኩልህ ነገር በሙሉ ዛሬም ይሄ ነው የምትለው? ሰው ሲኖር ብቻ ነው አክብረ የምትበላው። በነገራችን ላይ ሀብታም ስትሆኑ ይሄን ሁሉ ነገር ትረሱታላችሁ። እኔ ሄኖክ በፍጹም አልረሳውም። እንዲህ ቆሜ እንደሄድ ያደረገኝ ምን ሆነና? ሰው እኮ ሀብታም የሚሆነው ህይወቱን ለመቀየር እንጂ ማንነቱን ለመቀየር አይደለም። እንዴት ማለት? እኔ አንድም ቀን ብር ቢኖረኝ እንኳን ሽሮ አልወድም ምናምን እያልኩ ሰው ላይ አልመጻደቅም። ጎሽ የኔ ልጅ፣ ይኸውልሽ ሀብት ማለት ለእኔ ትልቅ ቤት ወይም ውድ መኪና ምናምን ብቻ አይደለም። ታዲያ ምንድን ነው ለአንተ ሀብት? እናቴንም ሆነ ሌላ እኔ የምወደው ሰው ምንም ነገር ሳይጨነቅ ማኖር እና እኔ የምፈልገውን ነገር ምንም ነገር ሳይዘኝ ማድረግ። በእውነት አይቀይርህ። እንደዚህ የሚያስብ ሰው ከስንት አንድ ነው። አዎ፣ ምክንያቱም ብዙ ሰው ሀብትን ከገንዘብ ጋር ስለሚያያይዘው ነው። እኔ ግን ሀብት የሚጀምረው ከሰላም ነው ብዬ አምናለሁ። እሺ፣ ወደፊት ሚሊዮነር ስትሆን ይህን ንግግርን አስታውሳለሁ። ሚሊዮነር ሳልሆንም አስታውሽ። በእውነት ጨዋታችሁ ደስ ይላል። ተመስጬ እኮ ነው ማዳመጣችሁ። ሄሎ፣ ምን? ለምን? እሺ እናቴ ምን ተፈጥሮ ነው? ቶ ችግር የለውም። ሁሉንም ነገር በማስተካከለው መንገድ አስተካክለዋለሁ። የማይተወኝ አምላኬ ከጎን ያለ። ችግር የለውም፣ አስተካክለዋለሁ። እናንተ ብሉ። ወጥ ልጨምር ብዬ ነው ቆንጆ። አይ ማሚ ይበቃናል። የምትፈቅዱልኝ ከሆነ ሄኖክ ለትንሽ ደቂቃ ይችሉታ? ይሄ ይቻላል፣ ችግር የለውም። ማሚዬ በጣም የሚጣፍጥ ምግብ ነበር። አመሰግናለሁ። እሺ ቆንጆ። እሺ እማዬ ቆይ ምን ተፈጠረ? ምንም የተፈጠረ ነገር የለም። ስትመጣ በሰፊው እናወራለን። አሁን እሷ አሸኛት። እሺ እኔ የምልሽ ለምንድን ነው ግን እዚህ እንድንመጣ የፈለግሽው? እንድናወራ ነው እዚህ የጠራው። ሳይ በጣም ተጨናንቃል። እናትም ደግሞ በጣም ተጨናንቃለች። እኔ ጓደኛ ነኝ፣ እንድታወራኝ ነው እዚህ የመጣሁት። በህይወቴ በጣም ከባድ ችግር ውስጥ የገባሁበት ጊዜ ነው። ምን ነው? ምን ያህል ከባድ ቢሆን ነው በዚህ ልክ የተጨነቀው? ንገረኝ፣ ምንድን ነው እሱ? እኔ ምንም አልገባኝም። አንድ ሰውዬ የማየን ዶክመንት ይፈልጋል። ሰውየው እናቴን እያስጨነቃት ነው፣ ማለት እያስፈራራት ነው። ከኔ ጋርም ፊት ለፊት ተገናኝተን ነበር። በዛ ላይ ሰውየው በአባቴ ሞት የሚጠረጠር ሰው ማንነቱን ነገረኝ እና ንቄ ሲይዘው እኔንም አስፈራረኝ። እና ይሄ ነው የጨነቀ? እንዴ ቆይ አያስጨንቅም እንዴ? ከዚህ በላይ ምንም የሚያስጨንቅና የሚያስደነግጥ ነገር አለ? እናንተ በልጅነታችሁ የህፃናት መጫወቻ ሲሰጣችሁ እኔ አባቴ ሽጉጥ እየተሰጠኝ ነው ያደግኩት። ምንድነው አንቺ? ቆይ ማለቴ አባቴ ሽጉጥ ምን ይሰራለታል እንዴ? ቆይ እሱን ለአንቺ ማሳየቱ ታዲያ ምን ልትሰሪበት ነው? አልገባኝም። አባዬ የቢዝነስ ሰው ነው እና ደግሞ ከምንም በላይ እኔን ይጠብቀኛል። ራሴን ስችል ከዚህ በኋላ ራሴን መጠበቅ እችላለሁ አልኩት።
ከዛም በኋላማ በልጅነት ሲጫወትበት ያደጉትን ሽጉጥ ፍቃድ ተሰጥቶኝ እንድጠቀምበት ተደረግኩ። ብቻ አንተ ማድረግ ያለብህ ቅድመ ጥንቃቄ ነው። ከዚህ ውጪ ብቻህን አትንቀሳቀስ። እማታውቀውንም ሰው አትመን። መሳሪያ? እኔ ግን እኮ መሳሪያ ተጠቅሜ አላውቅም። ራስን ለመከላከል እኮ ነው የምትጠቀምበት። ስለ መሳሪያ በደንብ ስታውቅ የራሱ የሆነ ቦታ አለው። ዝም ብለህ የትም ቦታ አትመዝው። ምንም የተለየ ቦታ የለውም። መሳሪያ ሰው ለመግደል ነው የተሰራው። እኔ ደግሞ ሰው የመግደል ፍላጎት የለኝም። አትሳሳት። መሳሪያ የሚያገለግለው ራስን ለመጠበቅ ነው። ተይ እንጂ ቬነስ፣ እንዴት የሰው ልጅ ሰው ለመግደል መሳሪያ ይዞ ይዘጋጃል? ቆይ እሺ፣ ቅድም ሰውየው ሊገልህ ይችል ነበረ። አየህ፣ አንተም መሳሪያ ቢኖር ኖሮ ሰውየው ደፍሮ ሊያስፈራራ አይችልም ነበረ። ለእንደዚህ አይነት ሰዎችማ በጣም ያስፈልጋል። የአባዬ ገዳይ እሱ መሆኑን ያረጋገጥኩለት ግን እኔ ነኝ የማደርገው የማውቀው። ታዲያ ጓደኝነት ለመቼ ነው? ጓደኛዬ መሳሪያ ጨዋታ ውስጥ ሲገባ ብቻውን ጥዬው አልሄድም መቼ። ምኑን ከምኑ መጀመር እንዳለብኝ ግራ እየገባኝ ነው። እማዬ የምትወራው ነገር በጣም ግራ ያጋባል። በዚህ ደግሞ አሁንስ የህይወት አጣብቂኝ ውስጥ የገባው እየመሰለኝ ነው። እዚህ ምድር ላይ ምንም ነገር እንዳፈራ የምትፈራ ከሆነ ያንን ፍርሃትን ሰዎች እንደ መጠቀሚያ ነው የሚጠቀሙበት። በዛ ላይ ደግሞ ከዚህ ሁሉ ነገር ጀርባ አንድ ከባድ ነገር አለ። ምንድን ነው ደግሞ እሱ? እሱን እንኳን በዚህ ሰዓት ለማንም መናገር አልችልም። ለጓደኛ ምንም ነገር አይደበቅም። ለዛሬ ግን ተዋልፌያለሁ። እስኪ ባክሽ፣ እናቴ ነገረችኝ የሆነ የሚያጓጓ ነገር አለ። በዛ ላይ ቅድም ፊቷ በጣም ተረብሽ። ጭንቅላቴ ላይ የተመላለሰች ያለችው እሷ ብቻ ናት። ይቅርታ አድርጊልኝና እያወራሽልኝ ነገር ምንም አልገባኝም። በቃ ወልድ ነገሮች እንደዚህ በቀላሉ መሳካታቸው በጣም ደስ ይላል። ግን አሁን ደግሞ ይሄ ልጅ አንድ ነገር ልንገርህ። ባለፈው እናቴን ሰላም እንድላት ስትነግረኝ ነገሩ አልገባኝም ነበር። እና አሁን ታዲያ ምን ገባህ አንተ ልጅ? አዎ እናቴን አንተን እንዳገኘው ስነግራት ፊቷ ላይ የነበረው ድንጋጤ የሆነ ነገር እንዳለ ነግሮኛል። ምን ገባኝ ነው የምትለው አንተ ልጅ? በጭራሽ ምንም ነገር ሊገባ አይችልም። ቆይ ምንድነው በመሀላችን ያለው ነገር? ለምንድን ነው እኔን እስከ ኋላ የምትከተለኝ? እኔና አንተን የሚያገናኘን በመሀከላችን አንድ በጣም ትልቅ ነገር አለ። በዛ ነገር ደግሞ እኔ ደስተኛ የምሆነው አንተና እኔ ስንስማማ ብቻ ነው። ምንድነው የምንስማማው? አትቸኩል። እኔ እናንተ ማንለያይበት አንድ ትልቅ ወዳጅነት አለ። ያ ወዳጅነት ደግሞ ያንተና የሳምሪ ጉዳይ ነው። አልገባኝም። በዚህ ግንኙነት መሀል አንተ ማን ነህ? የሳምሪ አባት ነኝ። አቶ አለሙ እባላለሁ። በድጋሚ ስለተዋወቅን በጣም ደስ ብሎኛል። አልገባኝም። የሳምሪ አባት ነህ? አዎ አለሙ፣ የሳምራዊት አባት። እናንተ ሁለታችሁ ደግሞ በጣም እንደምትፋቀሩ አውቃለሁ። በዚህ ደግሞ እኔ በጣም ደስተኛ ነኝ። ነገር ግን ምን? ይሄ ግንኙነታችሁ ፍሬ አፍርቶ በሰላምና በፍቅር እንድትኖሩ እኔ እፈልጋለሁ። ለዚህ ደግሞ የምትፈልጉትን ነገር አደርጋለሁ፣ ምንም ያክል ገንዘብ ቢፈጅ ማለት ነው። ይቅርታ አቶ አለሙ፣ በዚህ ጉዳይ ማንንም ማስቸገር አንፈልግም። ልክ ነህ። አንተ እኔን በምንም ልታስቸግረኝ አትችልም። እኔ ግን አንተን አንድ ነገር ላስቸግር እችላለሁ። ምንድን ነው እሱ? ይኸውልህ ከእናትህ ጋር አንድ የጋራ ጉዳይ ነበረን። እንዴት አድርጌ እንደማስረዳህ ባላውቅም አንተ ግን እናትህን በፍቅር የምታስረዳት ይመስለኛል። ሳምሪን የምታፈቅራት ከሆነ ሳምሪ የኔ ልጅ ከሆነች ሁለቱ ቤተሰቦች በሰላምና በደስታ ነው አይደል መኖር ያለባቸው? እሱ ትክክል ነው፣ ግን ምን ተፈጥሮ ነው እየገባኝ አይደለም። ይኸውልህ እናትህ ጋር አንድ በጣም ወሳኝ ዶክመንት አለ። እናትን አሳምነህ ያንን ዶክመንት አንድም ሳይቀር እንድትሰጠኝ እፈልጋለሁ። ያ ካልሆነ ግን እመነኝ ሁሉም ነገር ብልሽት ነው። ምን? እና አባቴን የገደልኩ አንተ ነህ? እጅህን አንሳ። ተኩሼ ሳልገል እጅህን አንሳ። ልቀቅ። እና ተኩስና ግደለኛ። ታዲያ ተኩሳ። ይኸውልህ ያልኩህን ብቻ ነገር አድርግ። ከዛ ከልጄ ጋር በሰላም መኖር ትችላለህ። ተግባባን? እንኳንም አንተ መሆንህን አወኩ። እርግጠኛ ሆነ አባትህን እኔ እንደገደልኩት እያወራህ ነው ያለው? እባክህ ይኸውልህ የተነገረህን ብቻ አትመን። ምንም ማረጋገጫ የለህም። አባትህን እኔ ስገለው አይተኛል? አየህ፣ ምንም አይነት ማረጋገጫ የለህም። እሺ። እናቴ ግን በዚህ ነገር በጣም እርግጠኛ ናት። እኔ ደግሞ አንተ መሆንህን ያረጋገጥኩ ቀን የያዝከው ሽጉጥ አያስጥልህም። እሺ እሺ፣ እንተያያለን የዛኔ። ያን ቀን እሱን እዛው መጨረስ ነበረብኝ።
አሁን የዛች የተረገመች አልማዝ ተብዬ መከታ ጠበቃ እሱ ነው የሚሆነው። በጭራሽ ነገሮች እሷ እንደፈለገችው መሄድ የለባቸው። እንደምንም ብዬ ነገሮችን በራሴ መንገድ ማስተካከል አለብኝ። ይህን ወረቀት ደህና ቦታ ማስቀመጥ አለብኝ። ከዚህ ቤት አርቄ ማስቀመጥ አለብኝ። አለበዛ እነዚህ ሰዎች ካገኙት ይሄ ነው የመጨረሻ እድሌ። ምንድነው ማድረግ ያለብኝ? ወይ ልጅ ቀደም ፊትሽ ልክ እንዳልነበረ በደንብ ያስታውቃል። እኔ ልጅቷ እንዳትጨናነቅ ብዬ ነው ዝም ያልኩት። ምንድነው የተፈጠረው? ይኸውልህ ልጅ ሁሉን ነገር ግልጽ አድርጌ ልንገር። ድርጅቱ ላይ የአባት ድርሻ 50% ነው። እስከዛሬ ግን አቅማቸውን ተጠቅሞ ሲሰጡን የነበረው 10% ብቻ ነው። እንዴ ምን ማለት ነው ደግሞ ይሄ? ለምን ሲባል? ይኸውልህ ሰዎች በቢዝነስ ዓለም ላይ ለምን እንዴት የሚሉት ነገር አያውቁም። አጋጣሚውን ካገኙ አንተን ውጠው ይነክሳሉ። ይኸውልህ እስከዛሬም ዝቅ ያልኩት ይሄን ነገር እስካስጨርስ አንተንም እንዳይጎዱብኝ ብዬ ነው። በእርግጥ ገንዘቡ ከዚህ አንድ ከፍ ያለ ኑሮ ሊያኖረን ይችል ነበር። እኔማ ገንዘቡን አጠራቅሜ ትልቅ ጠበቃ ቀጥሬ የአባትን ንብረት ሙሉ በሙሉ ለማስመለስ ነበር። ደግሞ ትላንት ያን ሁሉ ነገር ያልኩ ለማሸነፍ ጫፍ ደርሼ ስለነበረ ነው። ታዲያ ምን ተፈጠረ? እነሱ እጃቸው ረጅም ነው። ነገሩን ሁሉ ቆላለፉት። ግን ኦሪጂናል ፋይል እጃችን ላይ ስላለ ማሸነፋችን የማይቀር ነው። ቆይ ለምን እኔ እጄ ፊት ለፊት ተጋፍጬ አባቴን ንብረት አላስመልስም? አይ እንደዛ የሚቻል ቢሆን ኖሮ ድሮ ነበር የማረገው። ሰዎቹ በእንደዚህ አይነት መንገድ የምናሸንፋቸው አይነት አይደሉም። እኔ እኮ ግራ ግብት ያለኝ ቆይ እሺ ይሄ ዓለሙስ ምንድን ነው? አላውቅም፣ ግን ያው የነሱ ሰዎች አካል ነው። ለዛ ነው ዶክሜንቱ ሊፈልግ የመጣው። ስለዚህ በሱ በኩል ብዙ መንገድ መጓዝ እንችላለን ማለት ነው። መንገሬ እንዲቆጨኝ አታድርገኝ። ሁሉም ነገር ሲስተካከል አሁን ባለንበት መንገድ እንቀጥላለን። እና ደግሞ እኔ ራሴ ነኝ የማስተካከለው። አንተ እዚህ ነገር ውስጥ ጣልቃ አትግባ። ትልቅ ቤት መግባታችን አይቀር፣ አንገታችን እንደደፋንም አንቀር። ትንሽ ቀን ነው። እሺ እሺ እናቴ። ምን እያሰብክ ነው? ኧረ ምንም። በደንብ አውቃለሁ እኮ ልጄ ነህ። ትሰማለህ ሄኖክ? እዚህ ነገር ላይ እጅን ካስገባህ ይኸው እናቴ ብለህ እንዳጠራኝ መቃብሬ ላይም እንዳቆ። ምን እያልሽ ነው እናቴ? ነገርኩ በቃ። እስከዛሬም ዝም ያልኩ ሆን ብዬ ነው። አርፈ ተቀመጥ። እሺ እንዴ እኔ ፊትህ ልክ አይደለም። በሰላም ነው? ደግሞ ተነስተህ አታቅፈኝም እንዴ? ይቅርታ ሳምሪ። እኔን አታታለኝም። ምን እንደሚያስጨንቅ በደንብ ነው የማውቀው። ግን እኮ ሄኒ የፈለገ ነገር ቢሆን ከኔ በዚህ ልክ መራቅ አልነበረብህም። እኔ አራቁሽም። ደግሞ ለምን ሲባል እርቅሻለሁ? እኔ እንጃ። ምክንያቱንም የምታውቀው እኮ አንተ ነህ። ይልቅ አንድ ጥያቄ ልጠይቅሽ ፈልጌ ነበር። አባትሽ ምን አይነት ስራ ነው የሚሰራው? ድንገት ይሄን ለምን ጠየቀኝ? ማለቴ አባቴ የሚሰራው ስራ ለአንተ ምን ያደርግልሃል? አይ እንዲሁ ነው። ደግሞ እኔ ስለ እናቴ ስጠይቅኝ መልስልሽ አይደል? አይ እንዲሁ ድንገት ሲሆን ገርሞኝ ነው። አባቴ በጣም ብዙ ቢዝነሶች አሉት። ከዛ ውጪ ግን ዝርዝር ነገሮችን አላውቅም። ደግሞ እኛ ስለ ስራው እንድናውቅ ምንም ፍላጎት የለውም። ቤት ውስጥ ስለ ድርጅት ወይ ደግሞ ስለ ስራ አጋሮቹ ምናምን አያወራም? ሄኒ ምን ፈልገህ ነው? አይ ልጆቹ ሆናችሁ እንዴት ስለ አባታችሁ አታውቁም ብዬ ነው እንጂ ሌላ ምንም አይደለም። አይ ምንም አይደለምማ አትበለኝ። አንተ ሲጀመር ስለ ቤተሰብ የምትጠይቅ አይነት ሰው አይደለም። ደግሞም እንደዚህ ሆነ እኮ አታውቅም። አባትሽ አንድ ሰው ላይ ጫና ያደርጋል ብለሽ ታስቢያለሽ? ምን ማለቴ ሰዎች እንዲፈሩት የሚያደርግ አይነት ሰው ነው? ሄኖክ ስለ አባቴ ምን እየተባለ ነው? የጠየቅኩሽን ብቻ መልሽልኝ። በቃ ዝም ብዬ ነው የምጠይቅሽ። አባቴ በጣም ጠንካራ ሰው ነው፣ ግን ደግሞ ክፉ አይደለም። ቆይ በትክክል የተፈጠረው ለምን ደሞ አትነግረኝ? አሁን ልነግርሽ አልችልም። እኔን አታምነኝም? እሱማ አምንሻለሁ፣ ግን በቃ አሁን ላይ ላስጨንቅሽ አልፈልግም። በዛ ላይ ምርጫ ውስጥ እንድትገቢ አልፈልግም። የሆነ ነገር ካለ ንገረኝ። ከሁሉም በፊት ከፊት የምቆመው እኔ ነኝ። እሺ በቃ መጣሁ። ሄኖክ አንድ ነገር ልጠይቅህ። እሺ። ይሄ ሁሉ ነገር ከአባቴ ጋር የተያያዘ ነው? ሳምሪ አሁን ላይ መልስ የለኝም። እንግዲያውስ ስታገኝ የመጀመሪያ የምታናግረው እኔን ይሁን እሺ? ምክንያቱም ሄኒ በጣም መፈራው ነገር አለ። ለምን? አንድ ቀን ካንተና ከአባቴ እንድመርጥ እንዳታስገድደኝ። ይሄን ብቻ ነው የምልህ። በደለሽም፣ አይዞሽ። አንቺ አትሆኝም መራጯ።
ዛሬም ፊትህ ልክ አይደለም። አዎ እባክሽ እንቅልፍ ስላልተኛው ነው መሰለኝ። አሁንስ ምን አገኘክ? ትናንትና ከእናት ጋር ካወራ በኋላ ምን ተረዳ? ብዙ ነገር፣ ግን ነገሩ ከገመትኩት በላይ ከባድ። እኔ ያልኩህን በደንብ አስታውስ። ፍርሃት ሰውን ያዳክማል። ፍርሃት እኮ አይደለም፣ ግን የማምናቸው ሰዎች እንኳን ማን እንደሆኑ እየጠፉብኝ ነው። ምኑን ከምኑ እንደማደርገው ግራ ገባኝ። አንዳንዴ ክፉ የሆንኩ ያህል ይሰማኛል። ብቻ እኔ እንጃ፣ ሰሞኑን ስሜቴን እራሱ ልረዳው አልቻልኩም። አይዞ፣ ሁሉም ነገር በጊዜ ይስተካከላል። እንዴ ቬነስ ምን ሆነ ነው? ይኸውልሽ በጣም ተናዳለች። ምንም ብትልሽ ተረጋግተሽ ለማውራት ሞክሪ እሺ ፕሊዝ። ቆይ አንቺ ከኔ ምንድን ነው የምትፈልጊው? ምንድነው የሰው ፍቅረኛ ላይ ፊት ጥም ያደርግሽ? ይቅርታ፣ ማን እንደሆንኩ ሳታውቂ እንደዚህ አይነት ነገር መናገር አትችይም። ማን እንደሆንሽማ ማወቅም አያስፈልገኝም። እኔ የሚያስፈልገኝ ሄኖክን የግሌ ማድረግ ብቻ ነው። ሳምሪ በቃሽ። አንተ ደግሞ ለኔ የምትደብቀው ነገር ካለ ከሰዎች ጋር ከምታወራ ከኔ ጋር ቁጭ ብለህ ብታወራ ይሻላል። እሺ ትሰሚኛለሽ? እየተሳሳትሽ ነው። ሊሆን ይችላል ግን በቃሽ። እሺ ሄኖክን ማንም ሰው ቀና ብሎ እንዲያው አልፈልግም። ይሄ ሌላ ትምህርት ቤት የሰው ፍቅረኛ ላይ ምናምን መንጠልጠል ከለመድሽ እዛው ጨርሽ። እሺ አንቺ አፍሽን አትክፈቺ። ራስሽ አፍሽን አትክፈቺ። ሳምሪ ናኒ ሻንተ ሳምሪ ምን ሆነሽ? ናኒ ደ ቆይ ሳምሪ ሳምሪ እባክህ እዛ ልቀቀኝ። ቆይ አንቺ ምን እያደረግሽ ነው? ምን አደረኩኝ? አሁን ምንድነው እየሆንሽ ያለሽው? ታዲያ አሁንም አንቺ ነሽ ጥፋተኛ ብለህ ልትወቅሰኝ ባልሆነ? ሳምሪ ሰው ላይ ዘለሽ ትወጫለሽ፣ ትሳደቢያለሽ፣ ከዛ ደግሞ ምንም አላደረኩም ትያለሽ። ቆይ ነገር ትክክል ነው? ንገሪኝ እስኪ። እኔ ተናደድኩት ስለምወድ ነው። አንተ ቆይ ከሌላ ወንድ ጋር ብትተኛ አትናደድም? አልናደድም፣ ምክንያቱም ከልጁ ጋር ከጓደኝነት ውጪ ምንም እንደሌለሽ ነው የማስበው። እኔ ግን ከመጠን በላይ ስለማፈቅርህ እንደዛ ነው የማስበው። ይሄ ፍቅር አይደለም ሳምሪ። ምን ማለት ነው? ፍቅር ማለት እኮ እምነት ነው። እንዴት እኔን ሳትጠይቂኝ እንደዚህ አይነት ነገር ታደርጊያለሽ? እኔ ባይኔ ያየሁትን ነው። ምን አየሽ? ቆሜ ሳውራ ነው አይደል ያየሽው? ሌላ ምን? አሃ ጓደኛ ስለሆነች ነው በዚህ ልክ ተቀራርባችሁ የምታወሩት? አዎ ጓደኛዬ ናት። እኔ በጣም ግራ እያጋባሽኝ ነው። ሄኒ እንደዚህ እኮ ተናደህብኝ አታውቅም። ምክንያቱም እኔም እንደዚህ ስቶኛ አይቼሽ አላውቅማ። እኔ እኮ ስለምፈራ ነው። ለምን? እንዳላጣ በጣም ፈራለሁ ሄኖክ። በእነዚህ ቀናቶች ከኔ እየራክ ነው። የሆነ ነገር እንኳን ስጠይቅህ አትመልስልኝም። ዛሬ ደግሞ ከሷ ጋር ሳይ በቃ ራሴን መቆጣጠር አልቻልኩም። እሺ እሱ ልክ ነሽ፣ ግን አሁን ያደረግሽው ነገር ትክክል ነው? ይቅርታ፣ ያደረኩት ነገር ትክክል አልነበረም። እንደዛ ከሆነ ቬነስንም ይቅርታ መጠየቅ አለብሽ። ምን? ሰምተሽኛል? ምንም ያላጠፋችው ልጅ አዋርደሻታል። አንቺ ስሜታዊ ሆነሽ እኔና እሷ ምንም ነገር ሳይኖረን ብቻ ይኸውልሽ፣ ከዚህ በኋላ እንደዚህ አይነት ነገር እንዳይደገም። እምታምኚኝ ከሆነ መኝ፣ ካልሆነ ግን ምን ሄኖክ? ሁለታችንም እንቸገራለን። በቃ ለዚህ ነው እንደዚህ ስንፈጋ የነበረው። በአንዲት ሴት ምክንያት የኔ እናንተ ላይፍ ይመሰቃቀላል ማለት ነው። እኔ ምንም ያልኩት ነገር የለም ሳምሪ። በእኔና አንቺ መሀልም የተፈጠረ ነገር የለም። ደግሞ ይቅርታ ልብ ይኖርሽ። በቃ ይቅርታ በያት። ቆይ ይቅርታ ካላልኳትስ? ጥፋት ስላጠፋች ትጠይቂያታለሽ። ደግሞ ከዚህ በላይ ጥፋትሽ እንዳስረዳሽ አትጠብቂ። አንተ ሰው ይውጣልኝ። ተረጋጊ አልማዝ። በሰላም ላወራሽ ነው የመጣሁት። ትሰማለህ? እኔ የምረጋጋው አንተ ከዚህ ቤት ስትወጣ ነው። ይኸውልሽ አልማዝ፣ እኔ አሁን የመጣሁት ከአንቺ ጋር ዲል ለማድረግ ወይም ደግሞ ለመግባባት ነው የመጣሁት። በምንድን ነው የምንግባባው? ይኸውልሽ አልማዝ፣ አንቺ እያስጨረስሽ ያለሽው ድርጅት 40% ባለቤቱ እኔ ነኝ። አንቺ በውክልና ላይ ስለነበርሽ ከድርጅቱ ስለራቅሽ ነው እኔን የማታውቂኝ። መልክን ላላቅ እችላለሁ፣ ተንኮልህን ግን በደንብ አውቀዋለሁ። በጣም ጥሩ። ለማንኛውም ግን አሁን የጀመርሽውን ነገር አቁሚና እኔና አንቺ እንስማማ። ድርሻው እኮ የባሌ ነው። እስከ ዛሬ ዝም ብላችሁ ስትጠቀሙ ዝም ብያለሁ። ዝም ማለት ደግሞ ሞኝነት አይደለም። እሺ እናንተን ለመፋለም እጅ ስላጠረኝ ነው። አሁን ግን በቂ ነገር ላይ ነኝ። ገባኝ እኮ አሁን። እሺ አሁን እስከ ዛሬ ድረስ የከሰርሽውን እኔ ልክፈል፣ ከዛም እኔና አንቺ እንስማማ። እስኪ እባክህ በምንድን ነው የምንስማማው? ይኸውልሽ አልማዝ፣ እኔና አንቺ ከተግባባን 50% የድርሻ ባለቤቱን ከጨዋታ ውጭ ማድረግ እንችላለን። ከባሌ ገዳይ ጋር አላብርም። አልማዝ፣ የባልሽ ገዳይ እኔ አይደለሁም፣ ይርጋ ነው። ለሱ ምን ማረጋገጫ አለ? ይኸውልሽ በጣም ብዙ ማረጋገጫዎች አሉ። እሱን ደግሞ ቀስ በቀስ አሳይሻለሁ። የባልሽን ገዳይ መበቀል ከፈለግሽ 50% የድርሻ ባለቤቱን ቀምተሽ ወደ ድህነት መክተት ትችላለሽ። ከዚህ በላይ በቀል አለ? እሺ
ለማንኛውም ላስብበታው ውጣልኝ። እሺ ነገሮች አሁን ላይ በጣም አሪፍ ናቸው። በፍጥነት ውሳኔሽን አሳውቂ። ነው ዛሬ እባክሽ ትንሽ ደብሮኛል። እዚህ ትምህርት ቤት ደግሞ ድብርት ታበዛላችሁ። በእናትሽ ከቤት ከቤተሰቦቹ ጋር ክፍለ ሀገር ሄደ። ታውቂያለሽ ግቢው ራሱ እንዴት እንደጨነቀኝ። አይዞሽ የኔ ቆንጆ፣ እኔ ጓደኛሽ ያለው ምንም ድብርት የሚባል ነገር የለም። አመሰግናለሁ የኔ ቆንጆ። እኔ የምልሽ እቺ ሳምሪ የሚሏት ልጅ እንዴት ነው የሚያደርጋት? ዛሬ እኮ ዘላንቃኝ ሄኖክ እኮ ነው ያስጣለኝ። ሳምሪ እኮ ሄኖክን በጣም ነው የምትወደው። ቆይ አንቺ ለምን ለቀቅ አታደርጊላትም? እኔ ደግሞ ልጁ ተመችቶኛል። ይሄ ነገር በጣም እየተፋፋመ እየሄደ ነው። እኔ የምፈራው ኮሌጁን የርንግ ሜዳ እንዳታረጉት ነው። እኔ ልክ እንደ አባቴ ነኝ። የምፈልገውን ነገር ከማድረግ ወደ ኋላ አለ። ወይ በቃ አሁን እኔ ልሂድ። ሄለን ምን ሆነሽ? እስካሁን ቤት አልሄድሽም እንዴ? ዊኒ ጋር ነበር። ዛሬ ደብሮሻል? አዎ። አንተ ግን ጥሎሽ ከሄደ የምታልሻል አላልከኝም ነበር? ሸመጠጥከኝ ማለት ነው? ኧረ አልሸመጠጥኩሽም። ያው ግን ደግሞ ልጁ ችግር ገጥሞት ነው የሄደው። ግዴታ ቤተሰብ ማየት ስላለበት ነው። ካልመጣ ግን እመኚ ጎትተን ቢሆን እናመጣዋለን። እሺ እስከዛስ ግን? እንዴ እስከዛ ማለት ሌላ ልጠብሽ አማረሽ እንዴ? ኧረ እኔ አላልኩኝም። በዛ ላይ ደግሞ ይናፍቀኛል። የሄደበት ቦታ ደግሞ ኔትወርክ አይሰራም። እሱ ሲፈልግ ብቻ ነው የሚደውልልኝ። በይሻው ለምቦጭሽና ትጣይ ቶሎ ወደ ቤት እንሂድ። ከዛ ይኸውልሽ አሻንጉሊት ካለ አሻንጉሊት ከሌለ ደግሞ ትራስሽን አቅፈሽ ክብሪትን እያሰብሽ ለጥ ማለት። አሃ ሙድ ያስክብኝ ማለት ነው? የምሬን እኮ ነው። ይኸውልሽ እናቴ ልጆኜ ጎረቤት በርገር ሲበሉ አይቼ አምሮኝ ስነግራት ጸጉሬን እየደባበሰች ስለ በርገር አሰራር ትነግረኛለች። ጠዋት ስነሳ በርገር የበላው ስሜት ነው የሚሰማኝ። አንተ ቀልድ ምን አለብክ? እዚህ ህይወት ላይ ራሳችን ላይ ካልቀለደ ሌላ ምንም የሚያስቅ ነገር አለ ብለሽ ነው? እናልህ አለሙ እንደዛ አለ እልሃለሁ። እሱማ ግልጽ ነው። ለጓደኛው አብሮት ስንት ስራ ለሰራው ያልሆነማ ለኔ ይሆናል ብዬ አላስብም። አረ በደንብ ታገሳለሁ። ምን ይሄን ያህል ዓመት ታግሽስ የለ? እሺ አለሙ ልመነው። እውነት ይርጋ ቢሆንስ ባሪ ነው የገደለው? አለሙስ ቢሆን ቆይ ትክክለኛ ገዳይ ወይ መከራዬ። እሺ ቬኔስ ይርጋ ይርጋ